እኔ ያንቺ የልጅ አባት ብሆን ምን አስገገመኝ? ልጁ የብሩክ ነው አይባልም እኮ። ልጁ አባት ነኝ ካለ ምንድነው የምትፈልጊው? የምሬን ነው የምነግራችሁ። ልጅቷ ከጀርባ የሆነ ተንኮል አላት። ምንም ትፈልግ ምንም ይሄ ነገር ሳይጣራ ነው እሱን አላምነው። ዋናው እቅዷ ምንድነው? ሃይሚና ብሩኬ እንዲለያዩ ነው። ገብቷችኋል? ምክንያቱም የልጁ አባት መጣ ተባለ። ሃይሚ በጣም ደስ ይላል፣ ቢያንስ እንኳን ነገሮች ይስተካከሉ ብላ አሰበች። ነገር ግን እቺ ልጅ አይ እሱ አይደለም ካለች ምንድነው ሃይሚም ትጠራጠራለች። ተደራረሳችሁት ነገር አለ ከዚህ ልጅ ጋር? እዚህ ደረጃ የሚያስደርስ እንኳን ነገር አልተደራረሰም። ምንም ካላገናኛቸው ምንም ያጣላ ነገር ከሌለ እንዴት ትክዳለች? እቺ ልጅ የመጣችው ሃይሚና ብሩኬት ለማለየት እንደሆነ ሁላችንም ማወቅ አለብን። ኮሜንት ላይ ምን ታደርጋላችሁ? ሃይሚና ብሩኬ መቼም አይለያዩም። እኔ ምን አደረኩኝ? ራሱ እኮ ነው የልጁ አባት ነኝ እኔ ነኝ ያለው እሱ አይደለም። በጣም ብዙ ሰዎች እኮ መጥተዋል እዛ መንገድ። ሁለታችሁ እንዳይበጠበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽው? ምን ተተሽውጣሽ ነው? እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔ እና እሱ ግን ምንም አይነት ግንኙነት የለም ማለት ምንድነው? ይኸውላችሁ ትናንትና ሁላችንም ስንጠብቅ የነበረው ምንድነው ልጁ የብሩኬ እንዳልሆነ ነው። ገብቷችኋል? ስለዚህ የልጁ አባት እኔ ነኝ ብሎ ከመጣ ይቺ ልጅ በምን መንገድ ነው የምትመለሰው ብለን ሁላችንም አስበን ነበር። ዛሬ እየተፈጠረ ያለው ነገር ግን በጣም ግራ የሚያጋባ አይደለም። እሱ ማንም የተነሳው የልጁ አባት ነኝ ብሎ እናንተ ሌላ ግንኙነት አለ እሱን ታዲያ እንዴ የምር እሺ ምን አለች? ምን ማለት ነው? የተለየ ከፍቅር በላይ ምን የተለየ ነገር አለ? እንዴ አንቺ ተነጋግራችሁ ምናምን ነገር ነውና ከፍቅር በላይ የተለየ ነገር ምን አለ? እኔና ስሪው አንቺ ልጁ አባት ነኝ ካለ ምንድነው የምትፈልጊው? ያላችሁን ነገር ታውቂያለሽ። ትክክል ነው እኮ የልጁ አባት ነኝ ካለ እንዴ መክሰስ ይችላል እኮ ነው። እኔ እስኪ የምር ነው ምንድነው? እንዴት ነው ማንንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ስለኔና ስለስም ተቆነነ አይደብርሽም? እኔ የሚደብረኝ የልጁ አባት ነው ያደለውም ብሎ ሌላ ሰው አምጥቶ ልጁ አባት ነው ያስባሉ። አረ ድርቀቷ አረ እቺ ስራ ነው ስራ ነው። ምኑ ነው እኔ ይሰራ ምኑ ነው ይሰራ? ልብስ ማስታወቂያ ነው። አንድ ሰው ስለወደደና ስለፈቀረ ልጅ አባት ይሆናል ማለት እኮ አይደለም። ቪዲዮ ላይ አንታውንም አንቺ ለታም ማስረጃ እንዲሆን የፈለከው ነገር አምጣ። አይ ሚስቷ የምትፈልገው ነገር የምትፈልገው እኮ ይሄንን እኮ ነው። አይሚ እሺ ምንም ትፈልግ ምንም ይሄ ነገር ሳይጣራ ነው እሱን አላምነው። ከዚህ በላይ ሃይሚ በቃ ገብቷችኋል። እዚህ ጋር ይኸውላችሁ ዋናው እቅዷ ምንድነው? ሃይሚና ብሩኬ እንዲለያዩ ነው። ገብቷችኋል? ምክንያቱም የልጁ አባት መጣ ተባለ። ሃይሚ በጣም ደስ ይላል፣ ቢያንስ እንኳን ነገሮች ይስተካከሉ ብላ አሰበች። ነገር ግን ይቺ ልጅ አይ እሱ አይደለም ካለች ምንድነው ሃይሚም ትጠራጠራለች። ምክንያቱም ኦኬ ከሱ ጋር ነው እንደ ምናምን የሚል ነገር ሐሳብ ቢኖራት ሃይሚ ይቺ ልጅ ትወጣለች ማለት ነው ከጨዋታው። ገብቷችኋል? ስለዚህ ያላት አማራጭ ምንድነው? ይሄ ነገርማ በጣም ተንኮል ነው ልጁ የብሩኬ ነው ብላ ገግማለች ማለት ነው። ቤተሰቦች ምንድነው እየሆነ ያለው? ለዛም ነበር ሁሉን ነገር ተቀመጡ። እናንተ ግን ያ ነገር ስላልፈለጋችሁት ከዚህ በኋላ ለሚመጣው ነገር ብትዘጋጁበት ይሻላል። ሰላም ውድ ጭራሽ ብትዘጋጁበት ይሻላል። እንዴ ምንድነው እየተፈጠረ ያለው? ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች ሁላችሁ እናንተን ሰላም አልኩ ብዬ ተንደርድሬ ኮንታ ገብቼ ነበር። ለማንኛውም እንዴት ናችሁ? ሁላችሁም በሀገር ውስጥም በውጭ ሀገርም ያላችሁ በእያላችሁ በሰላማችሁ ይብዛልኝ። ዛሬ የምሬ ነው አልቻልኩም። በቃ ቪዲዮ እስከሰራ ድረስ እናንተ ጋር እስክደርስ አልቻልኩም። ምክንያቱም ምንድነው ትናንት የተፈጠረው ብለን ያሰብነ ትናንትና ብሩኬ የልጁን አባት ይዤ መጣሁ። የተከበራችሁ ገብታችኋል? ሶሪ የልጁ አባት ይዤ መጣሁ ብሎ ተናገረ። እኛም በጣም ደስ አለን። በቃ ሃይሚና ብሩኬ ሊታረቁ ነው፣ በመካከላቸው ምንም ክፍተት አይፈጠርም፣ ሃይሚና ብሩኬ መቼም አይታረቁም ብለን አሰብን። ነገር ግን ዛሬ እየተፈጠረ ያለው ምንድነው? እኔ ግን የምሬን ነው የምነግራችሁ። ልጅቷ ከጀርባ የሆነ ተንኮል አላት። በቃ የሆነ ሴራ አሲራ ነው የመጣችው። ብሩኬና ሃይሚ እንዲለያዩ ሆን ብላ ነው። በቃ ምንም አይነት ሌላ ምክንያት የላትም። ገብታችኋል? ልጁ እስኪወለድ ድረስ ከተባለ በመካከላቸው ምንድነው በብሩኬና በሃይሚ ክፍተት መፍጠር ስለፈለገች፣ ለምሳሌ ሃይሚ የሆነ ሰዓት ላይ በቃ እንለያይ እንዳለችው ልክ እንደዚህ አይነት ነገር ነው የምትፈልገው ማለት ነው። ገብታችኋል? ስለዚህ የሃይሚና የብሩኬ ለመለየት እቅድ የታቀደ ያለው ወይም ደግሞ ሼራው እየተሰራ ያለው ከዚህ ጀርባ የሆነ ሰው እንዳለ ያስታውቃል ማለት ነው። እንግዲህ ሁላችንም ትናንትና አይተነዋል ቪዲዮ።
ዛሬ ላይ የተፈጠረው ነገር ግን በጣም ከባድ ነው ማለት ነው። ገብቷችኋል? ምንድነው እየሆነ ያለው? እስኪ ብሩኬ ምንድነው እየናችሁ ያለን? እግዚአብሔር ይመስገን ከስንትና ስንት ጊዜ በኋላ እንግዲህ ከወንድም ጋር መጥቻለሁ። እኛም ጉንፋን ታመናል። እንግዲህ ድምጻችን ከተሰማ ሌላ ሰው አይደለም። በጣም ደስ የሚል ዜናን ስላገኘን እና ደግሞ ወንድሜም ነፃ የሚወጣበት ቀን ነው ብዬ ስለማምን እንግዲህ ዛሬ አብረን መተናል ማለት ነው። እንቅልፉላ በስርዓት እኮ አልተኛውም። እኔ በደስታ እግዚአብሔር እዩኑላ በቃ እንደማገኛ ሳቅ ምናምን በቃ በጣም ነው ደስ ያለኝ። በቃ ዛሬ ሁሉም ነገር ያበቃል። ሃይሚ ሁላችንም ነገሩ ያበቃል ብለን አስበን ነበር፣ ግን ነገሩ በጣም ወዳልሆነ መንገድ ሄደ። ብሩኬ ምንድን ነበር ያለው? ቤተሰቦች ብሩኬ እሷ ካላመነችልኝ እኔ ምንም ማድረግ አልችልም፣ እሷ ካላመነች ምንም አይነት ማስረጃ የለኝም ሃይሚ እንድታመን፣ ስለዚህ ያለኝ አማራጭ ልጁ እስኪወለድ መጠበቅ ነው ብሎ ተናግሮ ነበር። ነገር ግን በመሃል መጥቶ እኔ የልጁ አባት ነኝ፣ በጣም ይቅርታ ልቅሶ ላይ ሆነበርኩኝ፣ በጣም ትልቅ ችግር አጋጥሞኝ ነው እስከዛሬ ያልመጣሁት፣ እንዲሁም አንተን ያገኘው በሰው አፈላልጌ ነው ብሎ ተናገረ። ስለዚህ ዛሬኛ የጠበቅን ምንድነው? በቃ ከልጁ አባት ጋር በሰላም ያወራሉ ነበር። ነገር ግን እሷ ብሩኬ ላይ እንደውም እንትን እያለች ነው፣ እንዴት አንተ የልጁ አባት ሆነ ትክዳለህ አይነት ነገር ነው። እስኪ ምንድነው የተፈጠረው የሚለውን እንየው። እኛም ደስ ነው የሚለን እሱ ነው። እኛም አዎ የእናንተም ነገር ይፈታል ብዬ አስባለሁ። እኔም ልጄን ተቀብዬ ምናልባት ደግሞ ይሄ የልጅ አባትነት እምነት አይደለም። ምናልባት እኔ ውስጤ ይኸውልህ ጥርጣሬ ኖሮ እንዲህ ምናልባት እናንተ ታርቃችሁ እኔ ደግሞ እንትን ብዬ ማለፍም አልፈልግም። ምናልባት ይሄ አባትነት እምነት የሚባለው ነገር አለ። ከሷ ደግሞ ማወቅ ያለብን ነገር አለ ብዬ አስባለሁ። ምናልባት አንተ አሁን አድርገውኳል እያልኩ ሳይሆን ተፈጥሮ እንኳን ከሷ ማወቅ የለብንም ወይ? እሷ ናት ማረጋገጫው። እኔ አሁን ልክ ነህ እኮ አሁን ከሷም በኩል ሳይደም መስማት አለብህ። አሁን ነኝ እያልኩኝ ምንም ባወራ ምናምን ምንም አዲስ ነገር የለውም ታውቃለህ። ግን እዚህ ጋር ንጹህ ነኝ እያልኩ ምንም ባወራ አዲስ ነገር የለውም ለሚለው አዲስ ነገር አለው። ምክንያቱም ሰውም የሚፈርደው ብሩኬ ሰው በሚያየው ነገር ነው። እኔ አሁን እንደ ተመልካች መጀመሪያ ላይ በቃ ብሩኬ ለምንድነው ነገሮችን ማለት የሆነ ነገሮችን በጣም አቀለላቸው እና ለምንድነው መከራከር ያልፈለገው ብዬ ተናግሬ ነበር። ነገር ግን ብሩኬ እኔ የኔ ቪዲዮ አይቶ ምን ይሆን አላውቅም ምላሽ ሰጥቶ ነበር፣ አይታችሁታል። እኔ የተቀበልኩት ዋነኛ ምክንያት ምንድነው ማለት ልጅቷ ስትናገር በቃ ምርመራው እስኪካሄድ ድረስ ኖርማል ነው በቃ ማለት ይቅርታ ሰዎች ኖርማል ነው አላችሁ ጉንፋን እያሉ እኔ ጉንፋን አሳዙኝ መሰለኝና ነገሮችን እስከማረጋግጥ ድረስ በቃ ብሎ አይታችኋል። በቃ ቀለል አድርጎ ነው የተቀበላተኝና ለምን እንደዚህ አለ ለምን ግግም አይልም? ምክንያቱም የሱ ልጅ እስካልሆነ ድረስ ከሷ ጋር ምንም አይነት ግንኙነት እስከሌለው ድረስ ለምን እንደዚህ ይላል ምናምን ነገር አልኩኝ። ሁላችንም ብለናል። እሱ ምን አለ? እሷ እዚህ ጋር መጣ እውነተኛውን ነገር ካልተናገረችልኝ በምንም ላረጋግጥ ስለማልችል ያለኝ አማራጭ እስኪወለድ ነው አለ። ስለዚህ ብሩኬ ትክክል ነው። እሺ ሃይሚ መጣለች፣ ግን ደግሞ እኔ ኢንተረስት ማድረግ አለባችሁ። እኔ ያንቺ የልጅ አባት ብሆን ምን አስገደመኝ? ያና እንደደብኩ አይደለም ቢሆንም ይሁን ብዬሽ እኮ መተው እችላለሁ። ሴትዮ ብዙ ነገር ንጹህ ስለሆንኩ እኮ ነው የምከራከረው አይደል? እንደዚህ እያደረክ ያለህ ቃለቀ ከጊዜ ነው አይደል? ሁሉንም ነገር ይፈታዋል ብለህ ስታወራ ነበር። የዛኔ ጊዜ ይፈታዋል። ከሱ ጋር ከባድ ችግር ውስጥ እንደነበራችሁ እየተናገረ ነበር። በጣም እንደጣላችሁ እየተናገረ ነበር። እልህ ምናምን ጆሽ ከሆነ ተይ፣ የኔንም ህይወት አትበጥብጪ፣ የራስሽንም ህይወት አታበላሽ። ገብቶሻል? እኔ ማንንም ህይወት መበጥበጥ ያንተንም ህይወት እኮ ላለመበጥበጥ ከዚህ በላይ ትቼ ወጥቻለሁ። የምር ግን ማለት ነው ልጅቷ በጣም ደረቅ ነች። ግን እኔ እዚህ ጋር እንደተረዳሁት ከሆነ ሃይሚ ነገሮችን በጣም ያንሰላሰለችና ነገሮችን በጣም ዝም ብላችሁ ይያት ከመናገር ይልቅ ማዳመጥና የመረጠችው ዛሬ ላይ። ምክንያቱም በመጀመሪያ ላይ በቃ ከብሩኬ ለመለየት ነበር እቅዷ ምናምን ነገር ገብቷችኋል። አሁን ላይ ግን በቃ በሷ ልክም ሲባል ብሩኬንም ላለመተው ስትል አብራ ከብሩኬ ጋር ነገሩ መጋፈጥ ፈለገች። በዛ መሃል የልጁ አባት መጣ። ስለዚህ እዚህ ጋር ሃይሚ ምንድነው የምታደርገው? በቃ ችግሩ ተፈቷል፣ ሁሉም ነገር ለበጎ ነው ብላ ዛሬ በመጣችበት ሰዓት ምን ተፈጠረ? ልጁ የብሩኬ እንጂ የእሱ አይደለም፣ ከሱ ጋር ምንም አይነት ግንኙነት የለኝም ማለች ማለት ነው። ስለዚህ ለሃይሚ ዛሬ በጣም ከባድ ነው። ምክንያቱም ምን ብሎ ለመወሰን ግን ያ ለምን ሆነ እያላችሁ ያላችሁት እናንተ ናችሁ። እኔ እኮ እሺ ተተሾጣሽ፣ ግን የልጁ አባት ነኝ ብሎ ሲመጣ እንዴ ነው የምቀልለው? እንዴ የልጁ አባት ለምንድን ነው የምትሸመጥጪው? አይኑን እያየሽ ትያለሽ። ያን ነገር ንገሪኝ። እኔ እናንተ ሌላ ነገር አለ እንዴ? ለምንድን ነው እዚህ ጋር ማየው ነገር የምትወው? እሺ ወይስ እዩ ሌላ ተልእኮ አለ? እዚህ ማከል የምትጨክኙ ሌላ እኔ እና የሚል ለማለየት
አንተና የምን ለማለያየት እኮ እዛ ጋር ማቆም አይጠበቅብኝ ነበር። ከዛ በላይ መሄድ ይችል ነበር። ከዚህ በላይ እንዴት ወዴት ትሄድሽ? የህግ አካል የህግ መጥሪያ ብላ ምን አደረገች? ሰጠች፣ ቀደደችው። ቤተሰቦች ሁሌ ነው የምናገረው ይሄን ነገር መቅደድ አትችልም። የህግ አካል የህግ ወረቀትን እሷ መቅደድ አትችልም፣ የፈለገው ከሳሽ ብትሆን። ስለዚህ እቺ ልጅ ነገር ምንድነው? ውሸት ነው፣ እነሱን ለማስፈራራት ነው። ምን ችግር አለው? ፌክ ማህተም እኮ አለ፣ ለማስመሰል ነው ያን ሁሉ ነገር ስትፈጥርባቸው የነበረው። ስለዚህ አሁንም ቢሆን ብሩኬና ሃይሚን ለማለየት ከዛ ውጭ ምንም አይነት አላማ እኮ ታዲያ ሌላ ነገር ካለሽ የልጁ አባት ነኝ ካለ ምንድነው የምትፈልጊው? ያላችሁን ነገር ታውቂያለሽ። የልጁ አባት እኔ ነኝ ስላለ ብቻ እንዴት ነው? ቆይ እንዴት ነው ማንንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ስለኔና ስለሱ የምታውቀው ነገር አለ? ነገረኝ አይደል እንዴ? እሱ ስለነገረ ምን በዙሪያችሁ ያለውንም ሰው እኮ ፈልጎ ማምጣት ይቻላል። ያ ማምጣት ይቻላል። ማንንም ያምጣ። ሃይሚና ብሩኬን ለመለያየት ግዴታ አረ ነውር ነው። አንቺ እኮ አይደለሽም የተበጠበጥሽው። መጀመሪያ የጀመርሽው አንቺ ነሽ። የጀመርሽው ነገር ደግሞ መጨረስ ግዴታ አለብሽ። ገባሽ አይደል? ያንን ለመጨረስ ጊዜ ተጠበጣችሁ ምናምን እንድትይ እኔም አልፈቅድልሽም። ለመሰለሽ እኛ ነን የተበጠበጥነው። ጊዜ ይፍታ ተብሎ ሁሉንም ነገር ትተነዋል አይደል? ግን ማንንም እያመጣችሁ የልጁ አባት እኔ ነኝ ነበር ከኔ ጋር ግንኙነት ነበረን። በቃ የልጁ አባት ራሱ እኮ ነው የመጣው። እውነቱን ማውቀው እኔ ነኝ አይደል? በቃ እኔ ደግሞ ብዙ ነገሮች ተፈጠሩ። እነዛ ነገሮች በቃ ስላለባቸው ሁሉንም ነገር ተውጣጣል። ካንተ ጋር ብዙ ነገር አወራን፣ ከህይወታቸው ወጣ። አሁን ደግሞ ሰው አምጥቶ የልጁ አባት እኔ ነኝ ምናምን ማስባል ለምን አስፈለገ? እሱ አላስባለም እኮ እኔ የጠራው ካንተ። ኧረ እኔ ራሱ በስንት መከራ እንዳገኘሁት አንቺ ምንድነው የምትቀባጥሩ? አንቺ ያላበዛሽው ምን ነው ያለው? እሱን ላገኘው አልቻልኩም ነበር አይደለም? እሱን አንቺንም ላገኘሽ አልቻልኩም እኮ ስልክ እየቀያየርሽ ምናምን። ያምላክ እኔ ብዙ እንዳወራም አታረጊ። የልጁ አባት ካልሆንኩም ማለት ነው በቃ እንደ ወንድ ልጅ ግልግል ወሰየው። ግን ይኸውላችሁ አመናችሁም አላመናችሁም ልጁ የቡታጅራ ልጅ ነው። አነጋገሩን መስማት ትችላላችሁ። የአዲስ አበባ ልጅም አይደለም፣ የሐዋሳ ልጅም አይደለም፣ የአዳማ ልጅም አይደለም። ስለዚህ ሃይሚና ብሩኬን ለማለየት ሆን ተብሎ የተደረገ ሴራ ነው። ምናልባት ልጁ ላይሆን ይችላል ይሄን ነገር ያሰበው፣ ወይም ደግሞ ብቻ ግን እያንዳንዳቸው ይሄን በመሃል መጥቶ ወይም ደግሞ እሱ እኔ እኮ ግራ አጋባኝ። ለምንድን ነው እሱ መጥቶ እኔ ነኝ አባትየው ይላል? እሷስ ለምን አንተ አይደለም? የሆነ ሰው በደንብ በቃ አቅዶበትና እንትን ብሎ ነው የመጣው። ተደራረሳችሁት ነገር አለ ከዚህ ልጅ ጋር? እዚህ ደረጃ የሚያስደርስ እንኳን ነገር አልተደራረሰም። ምንም ካላገናኛቸው ምንም ያጣላ ነገር ከሌለ እንዴት ትክዳለች? ልጁ የብሩክ ነው አይባልም እኮ ግግም እንዴ! ብሩኬና ሃይሚን ለማለየት ሆን ተብሎ የተሴራ ሴራ ነው። በእርግጠኝነት ነው የምነግራችሁ። ምክንያቱም ግን አንድ ነገር አስተውሉ ቤተሰቦች። ከዚህ ጋር ልጁ የብሩኬ ነው ብላ ግግም ያለች ለምን መሰላችሁ? አይ የብሩኬ አይደለም ምናምን ነገር እንዴት ነው ልትል የምትችለው? በህግ ያስጠይቃታል እኮ ብሩኬ ይከሳታል ስም በማጥፋት። ስለዚህ እቺ ልጅ ምንድነው አንዴ ተናግራለች። ልጁ ተወልዶ ዴንስኪ ረጋገጥ ድረስ ምንድነው የምትለው? ልጁ የብሩኬ ነው። ገብታችኋል? ግን ይሄ ነገር እንዴት ሊፈጠር ቻለ የሚለውን በደንብ ማሰብ ይቻላል ማለት ነው። ይሄ ሁሉ ሴራ ከልጅቷ ጎን የሆነ ሰው አለ። ሆን ተብሎ ደጋግሜ ልንገራችሁ፣ ሃይሚና ብሩኬ ለማለየት ሆን ተብሎ የተዘጋጀ ወጥመር ነው። ምናልባት ዛሬ የልጁ አባት ነኝ ብሎ የመጣው ሰውም ገብታችኋል የሆነ ሃይሚም እንድትጠራጠር የሚያደርግ ነገር ነው። ስለዚህ ይቺ ልጅ የመጣችው ሃይሚና ብሩኬን ለማለየት እንደሆነ ሁላችንም ማወቅ አለብን። ስለዚህ ሁላችሁም ኮሜንት ላይ ምን ታደርጋላችሁ? ሃይሚና ብሩኬ መቼም አይለያዩም። አሁን እዚህ ኮሜንት ላይ ሃይሚና ብሩኬ መቼም አይለያዩም። እኔ ሌላ ምንም የምናገረው ነገር የለም። ትናንትና የተፈጠረው ነገር እንግዲህ አይታችኋል። ቢያንስ እንኳን በዛሬው በቃ ጥሩ ነገር ተፈጥሮ ይመጣል። የልጁ አባት ከመጣ በቃ ነገሮች ተስተካክለው ወደ ነበረበት ይሄዳሉ ብለን አስበን ነበረ፣ ግን አልሆንም። እንግዲህ ለሁሉም ነገር እግዚአብሔር ይመስገን። ሁላችሁም ዱዓም ጸሎት አድርጉላቸው። የጨረቃ ቤተሰቦች ሰብስክራይብ እያደረጋችሁ እስኪ ነገ ምን ይፈጠራል የሚለው እንግዲህ አብረን የምናየው ይሆናል ማለት ነው። ባይ